ሰላም ሰላም ውድ የአጁሪ ቤተሰቦች እንዴት አላችሁ? ከአጁሪ ጋር መልካም ቆይታ ይሆንላችሁ። በሀገር ውስጥና ዓለም አቀፍ መረጃዎችን እንደሚከተለው አቀርብላችኋለሁ። ውድ ቤተሰቦቻችን ከአጁሪ ጋር ስለሆናችሁ እጅግ አድርገን እናመሰግናለን። ብፁዕ ወቅዱስ አቡነ ማትያስ በሳውዲ የሞት ቀናቸውን የሚጠባበቁ ኢትዮጵያውያንን እንታደግ ሲሉ ጥሪ አቀረቡ። የኢትዮጵያ መንግስት ከሳውዲ ባለስልጣናት ጋር እንዲነጋገር ጥሪ አድርገዋል ተብሏል። በመረጃ ሰዓታችን ተመልክተነዋል። ተዋናዩ ለጥበብ ሲል ራሱን ያጎሳቀለበት መንገድ እያነጋገረ ነው። ላለፉት 7 ዓመታት ለጥበብ ከባድ ዋጋ ከፍሏል የተባለውን የወጣቱን የጥበብ ሰው ውጣ ውረድ አጁሪ ሚዲያ ተመልክቶታል። ትሰሙታላችሁ። ኢትዮጵያዊቷ አትሌት በልምምድ ላይ እንዳለች በሞቷ ተገለጸ። አትሌቷ በተለያዩ ጊዜያት ለሀገሯ ሜዳሊያዎችን እንዳመጣች ተነግሯል። በዝርዝር ተመልክተነዋል። ሰላም ጤና ይስጥልን። በርካታ ሰበር ዜናዎች ተሰምተዋል። አጁሪ ሚዲያ እንደሚከተለው አቅርቦታል። ተከታተሉን። በሰው ሀገር በባዕድ ቋንቋና ባልገባቸው የህግ ሂደት ምክንያት የሞት ፍርድ ተፈርዶባቸው ነገ ምን ይፈጠር ይሆን በሚል ስጋት በጨለማ ቤት ውስጥ ላሉ ኢትዮጵያውያን ወገኖቻችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብፁዕ ወቅዱስ አቡነ ማትያስ ጥሪ ማቅረባቸው ተነገረ። ቅዱስነታቸው በሳውዲ አረቢያ የሚገኙ ወገኖቻችን አስመልክቶ ባስተላለፉት መልእክት የፍርድ ሂደቱ ከምህረት ጋር እንዲቃኘው በአባታዊ አንደበት ተማጽነዋል። ማንኛውም ሰው በቋንቋ ለመግባባት ህይወት ሊጠፋ አይገባም ያሉት ቅዱስነታቸው ፍርድ ፍጹም የሚሆነው ሰብአዊ ርኅራኄ ሲታከልበት መሆኑን አስገንዝበዋል። ብዙዎቹ ወገኖቻችን በባዕድ ሀገር የሚገጥማቸው ትልቁ ፈተና ቋንቋ ነው። የራሳቸውን ንጽህና እንኳ መከላከል በሚያቅታቸው መልኩ በቋንቋና በህግ እውቀት እጥረት ለሞት የሚዳረጉ ንጹሐን እንዳይኖሩ ቅዱስነታቸው ስጋታቸውን ገልጸዋል። የኢትዮጵያ መንግስት ከሳውዲ ባለስልጣናት ጋር በከፍተኛ ዲፕሎማሲያዊ ደረጃ እንዲነጋገር ጠይቀዋል። በዚህም የሞት ፍርዱ እንዲነሳ ወይም ወደ እስራት እንዲቀየር ወገኖቻችን ወደ ሀገራቸውና ወደ ቤተሰቦቻቸው የሚመለሱበት መንገድ እንዲመቻች ልዩ ትኩረት ተሰጥቶት የዜጎችን ህይወት እንዲተርፍ አሳስበዋል። ኢትዮጵያና ሳውዲ አረቢያ ረጅም ዘመናትን ያስቆጠረ ታሪካዊና ሃይማኖታዊ ወዳጅነት ያላቸው ሀገራት ናቸው። ይህንን ታላቅ ወዳጅነት በማሰብ የሳውዲ ባለስልጣናት በሞት ጥላ ስር ላሉ ኢትዮጵያውያን ምህረት እንዲያደርጉ ቅዱስነታቸው በታላቅ ትህትና ጠይቀዋል። ሁላችንም በጸሎት እንድናስባቸውና ለችግራቸው መፍትሄ እንዲገኝ በጋራ እንድንቆም ፓትርያርኩ ጥሪ አቅርበዋል። የኢትዮጵያዊቷ አትሌት በድንገት ህይወቷ አለፈ። ኢትዮጵያዊቷ የረጅም ርቀት ሯጭ አትሌት የብርጓል መለሰ በድንገት ህይወት ማለፏን የኢትዮጵያ አትሌቲክስ ፌዴሬሽን አስታውቋል። የኢትዮጵያ አትሌቲክስ ፌዴሬሽን አትሌቷ በመደበኛ ልምምድ ላይ ያለች ትናንት ጠዋት በድንገት ህይወቷ አልፏል ብሏል። አትሌት የብርጓል መለሰ በተለያዩ ውድድሮች ኢትዮጵያን በመወከል የተሳተፈችው አትሌት ነበረች። አትሌቷ በ2015 በኮንጎ ብራዛቪል በተካሄደ የመላው አፍሪካ ጨዋታዎች ሀገሯን ወክላ በግማሽ ማራቶን ውድድር የነሐስ ሜዳሊያ አሸንፋለች። እንዲሁም ኢትዮጵያን በዓለም አቀፍ የጎዳና ላይ ውድድሮች ስታስጠራ በ2015 የቺካጎ ማራቶን የብር ሜዳሊያ ባለቤት፣ የሻንጋይ፣ ፕራግ እና ሃውስተን ማራቶኖች አሸናፊ፣ የፓሪስ ግማሽ ማራቶን 2 ጊዜ እና የሊዝበን ግማሽ ማራቶን አሸናፊ ነበረች። በቀጣይ በካናዳ በሚካሄደው ኦቶዋ ማራቶን ለመሳተፍ ዝግጅት ላይ እንደነበረች ተገልጿል። ለሚወክለው ገጸ ባህሪያት ታማኝነት ሲል ብቻውን የሰውነቱን ክብደት እጅግ አደገኛ እስከሚባል ደረጃ ድረስ የቀነሰው ተዋናይ እና የፊልም ባለሙያ ሄኖክ ወንድሙ ብዙዎችን እያነጋገረ እንደሚገኝ ተገለጸ። በኢትዮጵያ የፊልም ኢንዱስትሪ ውስጥ ለሙያ የሚከፈልን እውነተኛ መስዋዕትነት በተግባር ያሳየ አንድ ወጣት ባለሙያ ትልቅ መነጋገሪያ ሆኗል ተብሏል። ተዋናይና የፊልም ባለሙያ ሄኖክ ወንድሙ ፈረጃ የተሰኘውን አዲስ ፊልሙን ለተመልካች ለማብቃት ያለፈባቸውን ረጅም ዓመታት በትዕግስትና በጽናት የተሞሉ ነበሩ። ሄኖክ ለዚህ ፊልም ስኬትና ለሚወክለው የገጸ ባህሪ ታማኝነት ሲል ብቻ የሰውነቱን ክብደት እጅግ አደገኛ እስከሚባል ደረጃ ድረስ በመቀነስ ለሙያው ያለውን ጥልቅ ፍቅር በተግባር አሳይቷል። ሰው ላመነበትና ለሚወደው ሙያ በዚህ ልክ ራሱን መስዋዕት ሲያደርግ ማየት የሚያስደስት እንደሆነ ብዙዎች እየተናገሩ ነው። ይህ ወጣት የመጀመሪያውን ፊልም ዳር ለማድረስ የገጠመውን የገንዘብ እጥረት ሳይበግረው በተለያዩ መንገዶች ድጋፍ በማሰባሰብና የሰዎችን ፊት በማየት ጭምር ስራውን ለመቀጠል መገደዱ ይነገራል። ሄኖክ ለገጸ ባህሪው ሲል የደረሰበት አካላዊ ለውጥ ለሙያው የሰጠውን ትልቅ ዋጋና ቁርጠኝነት በግልጽ ማስመስከሩ ተመላክቷል። ዛሬ ላይ ትልቁና ዋናው የፊልሙ ቀረጻ ተጠናቆ ለማጠቃለያ መድረሱ የተሰማ ሲሆን ይህ ስኬት ደግሞ በብዙ ውጣ ውረድና በመከራ ውስጥ ላለፈው ባለሙያ ትልቅ እፎይታ ነው። የሄኖክ ታሪክ ለኢትዮጵያ የጥበብ ሰዎች ትልቅ አርአያ ያለው ጥበብ ዝም ብሎ መታየት ብቻ ሳይሆን እንዲህ ያለውን ራስን መስጠትና የመለወጥ ጥበብን እንደሚጠይቅ ሄኖክ በተግባር አሳይቷል ተብሏል። በቅርቡ ለእይታ ይበቃል ተብሎ የሚጠበቀው ፈረጃ ፊልም ከጀርባው በርካታ ባለሙያዎች እንዳሉት ተገልጿል። በርካታ የጥበብ ሰዎች በፊልሙ ላይ የተሳተፉ ሲሆን ይህ ስኬት ደግሞ በብዙ ውጣ ውረድና በመከራ ውስጥ ላለፈው ባለሙያ ትልቅ እፎይታ ነው። የሄኖክ ታሪክ ለኢትዮጵያ የጥበብ ሰዎች ትልቅ አርአያ ያለው ጥበብ ዝም ብሎ መታየት ብቻ ሳይሆን እንዲህ ያለውን ራስን መስጠትና የመለወጥ ጥበብን እንደሚጠይቅ ሄኖክ በተግባር አሳይቷል ተብሏል። በቅርቡ ለእይታ
እንዲህ ያለውን 7 ዓመታት የጽናት ታሪክ አዝሎ የሚመጣ በመሆኑ ለተመልካች ልዩ ስሜት እንደሚፈጥር የታወቀ ነው። አርቲስቱንም ስራውን ይክሰዋል ሲሉ አስተያየት ሰጪዎች ተናግረዋል። አሜሪካ በኢትዮጵያ ላይ ጥላው የነበረውን የጦር መሳሪያ ማዕቀብ በይፋ ማንሳቷን አስታወቀች። ይህንን ትልቅ የፖሊሲ ለውጥ ተከትሎ የአሜሪካ የመከላከያ ንግድ ቁጥጥር ዳይሬክቶሬት በኢትዮጵያ ላይ ተግባራዊ ሲያደርገው የቆየውን በመርህ ደረጃ ውድቅ የማድረግ ፖሊሲ ሙሉ በሙሉ አንስቷል። በአዲሱ ዓለም አቀፍ የጦር መሳሪያ ዝውውር መመሪያ ፖሊሲ ለውጥ መሰረት ቀደም ሲል ከኢትዮጵያ ጋር ለሚደረጉ ማናቸውም የጦር መሳሪያ ግብይቶች እና የጸጥታ ትብብር ፈቃድ ጥያቄዎች ያለምንም ቅድመ ሁኔታ ውድቅ ይደረጉ የነበረ ቢሆንም አሁን ግን ዳይሬክቶሬቱ እያንዳንዱን የፍቃድ ጥያቄ እንደየሁኔታውና እንደየአስፈላጊነቱ እየገመገመ የሚያስተናግድ ይሆናል። ከዚሁ ጋር ተያይዞ በቅርቡ ይፋ በሚደረግ የሕግ እና የደንብ ማሻሻያ ኢትዮጵያ የጦር መሳሪያ ንግድ ከተከለከለባቸው ሀገራት ዝርዝር ውስጥ ሙሉ በሙሉ እንድትወጣ ይደረጋል። ይህ እርምጃ አሜሪካ ከኢትዮጵያ ጋር ያላትን የዲፕሎማሲ እና የጸጥታ ትብብር ግንኙነት ወደ መደበኛ ሁኔታ ለመመለስ የወሰደችው ትልቅ ስትራቴጂካዊ ውሳኔ ነው። ኢትዮጵያ ከእንግዲህ በተከለከሉ ሀገራት መዝገብ ውስጥ አለመካተቷ ሀገሪቷን መከላከያዋን ለማዘመን፣ የቴክኖሎጂ ሽግግር ለማድረግ እንዲሁም ከአሜሪካ የጸጥታ ተቋማት ጋር ህጋዊ የጦር መሳሪያ እና ተያያዥ ግብይቶችን ለማካሄድ ሰፊ በር ይከፍትላት ይሆናል መባሉ ተነግሯል። ጋና በደቡብ አፍሪካ የሚሰነዘርባቸው ጥቃት ለመሸሽ የፈለጉ ዜጎቿን ወደ ሀገር ልትመልስ ነው። በደቡብ አፍሪካ ዳግም ካገረሸው የውጭ ዜጎች ጥላቻ ጥቃት ለመሸሽ ጥያቄ ያቀረቡ ከ200 በላይ ዜጎቿን ወደ ሀገራቸው ለመመለስ መዘጋጀቷን የጋና መንግስት አስታወቀ። በደቡብ አፍሪካ የጋና ከፍተኛ ኮሚሽነር ቤንጃሚን አናኒ ኳሺ እንደገለጹት መንግስት በፈቃደኝነት ወደ ሀገራቸው ለመመለስ ለወሰኑ ዜጎች አስፈላጊውን ድጋፍ ያደርጋል። በዚህም መሰረት የጉዞ ሰነድ ወይም ፓስፖርት ለሌላቸው ዜጎች ሰነዶችን የማዘጋጀትና የትራንስፖርት ወጪዎችን የመሸፈን ኃላፊነት መንግስት እንደሚወስድ ኮሚሽነሩ አረጋግጠዋል። ይህ የመልሶ ማቋቋም ውሳኔ የተወሰደው ከጥቃቱ ጋር በተያያዘ በምስል ተመዝግቦ የነበረውና በቅርቡ በመንግስት ድጋፍ ወደ ጋና በተመለሰው አማኑኤል አኮዋ ሳሞአ ጉዳይ መነሻነት መሆኑ ተመላክቷል። ዜጎቹ በደቡብ አፍሪካ ለሚገጥማቸው የደህንነት ስጋት መንግስት አፋጣኝ ምላሽ እየሰጠ መሆኑ ተገልጿል። መረጃዎቻችን የሰማችኋቸው ናቸው። በሌሎች መረጃዎች እንመለሳለን። ለአብሮነታችሁ እናመሰግናለን። ከአጁሪ ጋር መልካም ቆይታ